እማዬናት እንደዚህ ያደረገችኝ እያልሽ ነው? ምንም እንዳላወቃችሁ እሺ። ሙሉ ሴራውን አውቃችሁ እንደምታደርጉ በደንብ አውቃለሁ። እሺ እኔ ስለምትይው እቅድ ምንም የማውቀው ነገር የለም። የማውቀው ነገር ቢኖር ደግሞ የጋሼን ሀብት ለመውረስ ስትሉ ሁለታችሁም ከባድ ፍክክር ውስጥ እንዳላችሁ ነው። የእናቷ ማስደብደብ ሳያንስ ጭራሽ ቆማ ስትሰርበኝ ዝም ትላለች። እርግጠኛ ነኝ እማዬም አላስደበደበችሽ እና ራሴ እንደበደልኩ ሰሚያለሽ። የምትሰሪውን ስራ በሙሉ ማላውቅ እንዳይመስልሽ። አንቺ ነፍሰ ገዳይ። በቃሽ፣ ይበቃሽ። ማህደርስ ታውቃት ያስከለቻት እሷ ራሷ ናት። በቃሽ ብዬሻለሁ። ስንቴ ነው የምነግርሽ? በጆሮ ይሰምቻለሁ። ስልክ ላይ ስታወራ ብቻ ስለሰማት ነፍሰ ገዳይነት ማለት ነው። በውሸት አንድ ልጅን ወህኒ ቤት ወረወርካት፣ ለዛም ያደራ ልጅክን። ሴራውንም አሁን ብላችሁ ሁለታችሁ እንዳቀናበራችሁት ግልጽ ነው። መጀመሪያን የሚሰራበትን ቢላዋ ወሰዳችሁ። ከዛ ደግሞ ማህደርን በመግደል እኔ ገደልኳት ማስመሰል ፈለጋችሁ። ድሮም እውነት የቆመችው ለህወሓት ነው። እሺ እችን እስስት የምትልን ነገር እንዳታምናት እያልኩ ነው። ሰምኛለሽ? አሁን ሲያንቺ ነገር ከአቅሜ በላይ የሆነብኝ ነው። እዚህ ቤት ውስጥ መኖር የምትፈልጊ ከሆነ እኔ በምልሽ መንገድ ብቻ ነው መጓዝ ያለብሽ። አረ ካልተጓዝኩስ እንደምን አታልጥለኝ ነው? አያደርገውም ብለሽ የምታስቢ ከሆነ በጣም ተሳስተሻል። ምክንያቱም ሁላችሁ የምትጨነቁት ስለ ራሳችሁ ጉዳይ ብቻ ነው። አንድ ቀን እንኳን ስለ እኔ ጤና አስባችሁ አታውቁም። ወንድምሽ እኮ ነው። ቢያንስ ለጤንነቱ ትንሽ እንኳን አታስቢለት። ይልቁኑ አንድ ነገር ከጠቀመች ልንገርሽ። ወህኒ ቤት ወርውሬሽ ከመመስመስሽ በፊት ከዚህ ቤት በሰላም ውልቅ በይልኝ። ምን አይነት ሴራ እንዳሰብሽ ባላውቅም እኔ ግን መቼም ቢሆን እዝራና ጋሼን ለአውሬ ጥያቸው አልሄድም። አይደለ? አውሬው የዛ ጊዜ ማን እንደሆነ አብረን ያለ የማትረቢ እማዬ፣ የእውነት ይህን ነገር አድርገሽው ከሆነ ግን በነገሩ ከአንቺ ጋር ስንት ይቆራረጣል። ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ሐብል ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ተወዳጅ ድራማ ነው እንግዲህ በቅርብ ነው የጀመረ። እንግዲህ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እንግዲህ እናትና ልጅ እቅዳቸው ተጋለጠ። እንግዲህ ሐብል ምንም ነገር እንግዲህ አዝራን ታፈቅሮ ነበር። ነገር ግን አሁን ላይ እንግዲህ ሜርስና እሷ አንድ ላይ በመሆን ሁሉ ነገር አፈረጡ እና እንጀራ እናታቸው ዘመዴን ብላ ያመጣቻት የገዛ ልጇ እንደሆነ እንዲሁም ለሀብት የእናቴን ሀብትና ንብረት ልትቀማኝ ነው በማለት ሲያጋልጡ ነበር። ነገር ግን እንግዲህ እንጀራ እናታ በጭራሽ እንደዛ ሊሆን አይችልም፣ እሷ የምታወራው ነገር የእናንተ እቅድ መቼም አይሳካላችሁም ሲል ይነግራታል። እንግዲህ አንድ ላይ ሆኖ ሐብልና እናቷን ከዛ ቤት ለማስወጣት እየሞከሩ ነበር። ነገር ግን በመጨረሻ እንግዲህ ስልክ ተደብቃ ስታወራ ነበረው ኤርሲ። በዚያ የተነሳ አባቷን ሰው እንደገደለችና ማን እንደገደለችም ጭምር እንዲሁም ሐብል ላይ ለማሳበብ እየሞከሩ ነበር። አይ እባክህ እሷም እነሱም ማወሩ ነገር በጭራሽ አትመኛቸው፣ ውሸታቸው ነው ስትል ትነግራለች። ዝም በይ፣ አይ እየዋሹሻል፣ በይ ሐብል አሁን እውነቱን ተናገሪ፣ እናትና ልጅ እንደሆናችሁም ጭምር ተናገሪ ስትል ታፋጥጣታለች። ጭራሽ ይህ ነገር እውነት አይደለም፣ የምታወራው ነገር ውሸታ ነው፣ እባክን እሷን አምነህ ምንም ነገር በይ ተናገር እንጂ እያለች እንግዲህ እንደ አጋጣሚ በለስንኳኳ ሜርሲን ፖሊስ ይዟት ለመሄድ ይመጣል። አባታ ስልክ በምታወራበት ሰዓት ተደብቆ እየሰማት ነበር። ምክንያቱም የምታደርገው ሴራ እናም ምን ማድረግ እንዳለባት ሁሉ ነገር ስታቅድ ነበር። እናም እያደረገችው ያለ ነገር እጅግ በጣም ከባድ ነበር። እንግዲህ ሐብልን ወንጀለኛ ብለውን እሷ እንዳስገደለች ስትሞክር አባቴ አንተን እኔን አሳልፈህ ሰጠኝ በማለት አሁን ልጄ በጣም አፍራለሁ፣ ባደረግሽው ነገር በጣም አዝኛለሁ፣ እስካሁን ያደረግሽው ወንጀል ይበቃሻል፣ ስለዚህ እኔ ራሴ ነኝ አሳልፌ የሰጠሁሽ ስትል ትነግረዋለች። አባቴ አይ አንተ ከሆን በኋላ አባቴ አይደለም ስትል ትነግራለች። ራሳችሁ የሰራችሁ ሴራ ውስጥ እኔን ለማስገባት እየሞከራችሁ እንደሆነ አውቃለሁ፣ ግን በቆፈራችሁ ጉድጓድ ውስጥ ራሳችሁ ትገባላችሁ ስትል ሐብልም ትናገራለች። ነገር ግን ይህንን በጭራሽ አልቀበልም፣ ቀደም የሰማሁት ነገር
እውነት እስቲ እናቴ በመጨረሻ እኮ እውነት ተናገሪ ስትላት ነበር። ቅድም ስታወሩ የነበረ ሁሉ ነገር አሁን ቶሎ ብለሽ ጓዝሽ ሰብስበሽ ከዚህ ቤት ውጭልኝ ስላት ያባራታል። እሷ ግን እባክን ይቅር በልኝ እባክን አጥፍቻለሁ፣ ነገር ግን በጭራሽ እሷ እኮ ሀበል እኮ ልጄ አይደለችም ስትለው ዝም በይ እንዴት ትዋሻለሽ ብሎ ያንቃትና ያስጨናንቃታል። እባክህ መተንፈስ አቅቶኛል ልቀቀኝ ብላ እየለመነች ነበር። በእጄ ሰበብ ሳትሆኚ ቶሎ ብለሽ ቤቱን ለቀሽ ውጪ በማለት የጨዋትና ያስፈራራታል። እሷ ግን ልጅ አይደለችም እባክህን ተረዳኝ እያለች ነበር። ሀብልን በጣም እያለቀሰች ጓዘን እየሰበሰበች ነበር። በመጨረሻ አዝራን ተወዶ ነበር። ነገር ግን አዝራን ብትወደውም አዝራ ግን ለሷ ሰውን ሌላ ነበር ስሜቱ። ግን ቢሆንም ቅድም የሰሙት ነገር እስቲ ንገርኝ፣ ይህንን ውሸት እንዴት አድርግሽ ነው የምታብራራው? አዝራ እውነት ምን እንደምል አላውቅም። የተፈጠረው ነገር እባክህን ሁሉ ነገር የእናቴ ሴራ ነበር። አዎ በእርግጥ አንድ እውነት ብቻ ነው ያለ፣ እውነቱን ካንተ ፍቅር ይዞኛል እንዳየው ነበር አንተን የወደድኩት ስትል ትነግረዋለች። እሱም እናደድና ከና እሺ እናትና ልጅ እስከዛሬ የተጫወታችሁብኝ በቂ ነው በማለት በጥፊ ይመታታል ማለት ነው። እናም አዝራ እባክን እኔ እጅግ በጣም ነው የምወድ፣ አዎ እንዳየውክ ነበረ ካንተ ፍቅር አዘኝ። በእርግጥ አውቃለሁ አትወደኝ፣ መቼም ወድጄሽ አላውቅም፣ ትሰመኛለሽ፣ ማስመሰልሽን አቁሚ በማለት አዝራ እጅግ በጣም ይናደድና ይጨዋል ማለት ነው። ነገር ግን አሁን ያንቺ ዝባዝኬ ያንቺን ውሸት ታሪክ መስማት አልፈልግም፣ ውጭልኝ፣ ደግሞ አታፍሪም፣ ካንተ ፍቅር ውስጥ ያልትኛለሽ፣ አሁን ጓዝሽ ሰብስበሽ ከዚህ ውጪ በማለት እጅግ በጣም እናደድና ይበሳጫል። እሷ ልታስረዳው ብትሞክሩም ነገር ግን ያው ሁሉ ነገር እናቷ ለሀብት ብላ እና ለዛ ቤት ውርስ ስትል ነበር እዛ አይገባችው። ልጇም የማውን ነገር ውስጥ አስገባችው። እናቷ ሴራ ውስጥ ተስማምታ ብትገባው ነገር ግን ከአዝራ ፍቅር ይዟት ነበር ሀብል ማለት ነው። ነገር ግን አሁን እየተፈጠረ ያለው ነገር እጅግ በጣም ልብ አሰበረ። አዝራ እንዳያት እንደማይፈልግና ቶሎ ጓዛ ሰብስባ ከዚህ እንድትወጣ ይነግራታል። እንድታሳምነው ብትሞክሩም እሱ ግን ከመጀመሪያም አቀደሽ ውስጥ ስለነበርኩ ለሀብት ብለሽ ነበር፣ ለዚህ ቤት ብለሽ ነበር፣ ታውቃለህ እኔ ለገንዘብ ምንም ግድ የለኝም እናቴ፣ አዎ ለዚህ ብላ ነበረ፣ ነገር ግን በጭራሽ አይደለም በማለት ትነግሯለች። አዝራን ግን እጅግ በጣም እናደድና ይበሳጫል ማለት ነው። ነገር ግን አሁን ቶሎ ብለሽ ከዚህ ውጭ ልጆች በፊት መጥፎ ነገር እንዳረግ እባክህን ተረዳኝ፣ በቃ ይቅርታ አድርግልኝ፣ አጠፍቻለሁ ስትል እግሯ ስር ወድቃ ይቅርታ ጠይቋለች። ይኸውም ልጅ ሀብልን ጠይቃት፣ ሀብል በጭራሽ ልጅ አይደለችም ብላ ማካዳት ጀምራለች። አልገባኝም እማዬ፣ አሁንም እንኳን በመጨረሻ ሰዓት እንድክድ እያደረግሽ ነው። በጭራሽ እውነቱን መካፈት አለብን እንጂ በጭራሽ እውነቱን አልሸሽም። በቃ እማዬ እባክሽ መኝኝ ስትል እንግዲህ ሀብል ሁሉ ነገር እናታ ወላጅ እናታ እንደሆነች ስርግፍ አድርጋ እኔ ግን እስከ ዛሬ የተጫወታችሁብኝ አባዬ ሁለቱም አሁን እቃቸው ሰብስቦ ይውጡ፣ ጭራሽ እግር ስለወቆ ቅርታ ምን እየተፈጠረ ነው በማለት አዝራም እጅግ በጣም ይበሳጫል። እባክሽ መጥፎ ነገር እንዳላረግ ልጆች ቤት ወጭልኝ ብሎ ያስጨዋታል። አንቺ ሀብል ቆይ ብልና እሷን ያስቆያታል። አባዬ ሁለቱም መሄድ አለባቸው፣ በጭራሽ እስካሁን የተጫወቱብን ይበቃል በማለት ስሜት ይሆንና ይናደዳል ማለት ነው። ቢሆንም ግን አሁን መረጋጋት አለባቸው በማለት እንዲረጋጉ ለማድረግ እየሞከረ ነበር። ነገር ግን አይ ጋሺ እኔ መሄድ አለብኝ፣ እዚህ መቆየት የለብኝም፣ እንግዲህ የተፈጠረው ነገር ይሄ ነው ብላ እሺ እሄዳለሁ፣ ግን ይቅርታ ጠይቄ አንድ ይቅርታ እንኳን ካንተ ያጣለሁ በማለት ትለምናለች። እሱም በጭራሽ ላያት እንደማይፈልግና ሄጅልኝ ብሎ ያባራታል። እሺ እናትና ልጅ ጭራሽ እንጀራ እናቴ ልጅ አገብቼ እያለ አዝራም ስሜት የሚበመውን ይበሳጫል ማለት ነው። እጅግ በጣም ይናደዳል። በመጨረሻው እንግዲህ የሀብል እናት እንግዲህ ጓተታ ሰብስባ ትወጣለች ማለት ነው። ሀብልም ጋሽ እባክህ ልውጣ፣ አዎ አባዬ እባክህ ፍቀድ ልትሄድ፣ እዚህ መቆየቱም እኔ እዚህ ቤት እሷንም ላያት አልፈልግም፣ እንድትፈድ ፈልጋለሁ ብሎ ይጠይቃል። ፖሊሱ እንግዲህ ኤልሲን እየጠየቃት ነበር። እሷ ግን ምንም ነገር እንዳላፈጠረች እንዳላደረገች እና ትዕዛዝ ተሰጠሽው ልጅ እኮ እውነቱን ተናግሯል እንዳስገድልሻት ብሎ ሲነግሯት እሷ ግን ምንም አይነት ወንጀል እንዳልሰራች እና እልቁንስ ወንጀለኛው ቤት አድርጎ አስቀምጣችሁ ወንጀለኛው እንዳያመልጣችሁ በማለት ትነግራለች። እና በመጨረሻም እሷም ሁሉ ነገር እንዳቀደችው እንደተናገረ እሷ ግን ሁሉ ነገር ትክዳለች። ዋነኛ ተጠርጣሪ አንቺ ስለሆንሽ ለጊዜው እዚህ ማርፋ ቤት ትቆያለሽ በማለት ትነግራታለች። ይነግራታል ማለት ነው። ነገር ግን በመጨረሻ እንግዲህ
ቁጭ በይ ብሎ አስቀምጧት ጋሼ እባክህን እውነቱን ብነግር እንዴት ታምነኛለህ? ምክንያቱም ውሸታምና ቆይን እንዴት እንደዚህ ታምነኛለህ? ውሸታምና ባለጌ እንደሆንኩ እያወቅ ስትል አይ ልጄ እኔ አንቺን አምንሻለሁ። እውነቱን ብቻ እንድትነግረኝ እፈልጋለሁ። አዎ እውነቱ አዝራን በጣም ወዳለሁ። እንዳየው ነበር ፍቅር ያዘኝ። የእናቴ ሴራ ውስጥ በእርግጥ የለውም፣ ግን አዝራን እንደምትወደው ተናገረች እና አዎ እናቴ ለሀብትና ለውርስ ብላ ነበር እዚህ ውስጥ የገባችው። እናም ከሁሉም ጋር እዚህ ነበር የሚጣሉት። ነገር ግን አዝራን ከልብ እንደምትወደውና እንደምታፍቅረው ነገረች። ልጄ አታስቢ፣ እኔ ከጎንሽ ነኝ። አላቅም እንደ ልጄ ነው ማይሽ። ካሁን በኋላ እኔ ጋር ትሆኛለሽ በማለት እሱም ያቅፋትና ያባብላታል። ጋሼ ግን አዝራ በጭራሽ እኔ እዚህ እንዲሆን አይፈልግም ብላ ትነግረዋለች። አይ አዝራ ፈልግም አልፈልግም አንቺ እዚህ ከኔ ጋር ትሆኛለሽ፣ ወደ የትም አትጅም በማለት ይነግራታል። እሷም በመጨረሻ በነገሩ እሺ ብላ ተስማማለች ማለት ነው። እና አሁን እንግዲህ እስር ቤት ሄዳ ቆይ ምን እየተፈጠረ ነው? አንቺ ጉደኛ ኤልሳ፣ ቆይ ምን እየተፈጠረ ነው? እውነት አድርገሻል ስትል አዎ አድርጋለሁ፣ ግን ጨር እንዳደረግ ነበር የፈለግኩት። ነገር ግን እሱ እስከ መጨረሻ ጨርሷል። እንድቁንስ ኢናስ የሚባለውን እንድታገኝ እፈልጋለሁ፣ ዳኒን ልጅ እንድታገኝ እፈልጋለሁ ብላ ትነግረዋለች። እሺ አገኛለሁ፣ ነገር ግን እኔ አንድ እቅድ አለኝ በማለት እቅድ ታወጣዋለች ማለት ነው። እንግዲህ እሷን ከዚህ እስር ቤት አውጥቶ ሀብልን እስር ቤት እንድከተውና ወንጀሉን እራሱ እንደፈጸመው ሀብል አድርጋው እንዳለችም ጭምር አድርገን እናሳብባለን በማለት ያቅዳሉ። እና እሱ የሚፈራው እህቱን ምን እንደሚወዳትም ጭምር ትነግሯለች። እንግዲህ ሀብል ቁጭ ብላ አዝራ ስመጣ እስካሁን እዚህ ምን ትሰራለች? ውጭ ብዬሽ አልነበረም? አዝራ እባክህን ተረጋጋ ብትለውም ነገር ግን ምንም የምረጋገው ነገር የለም። እቺ ለምንድነው እዚህ ተቀመጥችው? ስመለስ እዚህ እንዳለሽ ብዬሽ አልነበረም? በማለት ይጮሃል እና እንባ እንቅንቅ እያደረጋት ነበር። መቼም ወድጀሽ አላቅም፣ አፍቅረሽ አላቅም፣ መቼም አላፈቅርሽም በማለት ይጮውበታል። ነገር ግን ልጅ ተረጋጋው፣ እኔ እዚህ እንድትቆይ ፈልጌ ነው፣ እውነቱን ተናገር፣ ለእሷ ምንም አይነት ስሜት የለም ወይ ስላት ነበር። እሷም ስትለው አይ ምንም አይነት ስሜት የለኝም፣ መቼም እሷም ወድጃት አላቅም፣ ልወዳትም አልችልም በማለት ይጮዋል። አዝራ እኔ ነኝ እዚህ እንድትቆይ የፈለግኩት፣ ስለዚህ ጋሼ እባክህን ልሂድ ብላ ብትለምነው አባዬ እባክህ ፍቃድ ትሄድ ስለው አይሆንም ብሎ ያስቀምጣታል ማለት ነው። ነገር ግን አባዬ ምን ያደርግ እንደሆነ ታውቋል፣ እዚህ እንድትቆይ አልፈልግም ብሎ አዝራ እጅግ በጣም ይበሳጭና ወደ ክፍሉ ይገባል ማለት ነው። እና ሀብል ግን በጣም ከፍቷት እያለቀሰች ነበር። ልጄ እኔ እዚህ እንድትቆይ ይፈልጋለሁ፣ አሁን የተናገረውን ነገር በጭራሽ አትመኝ፣ ስሜት የሆኑ ተናዶ ነው ብሎ ይነግራታል። ነገር ግን በጣም ከፍቷት እያለቀሰች ነበር። እንግዲህ ከዛው እናታው መንገድ ላይ ቁጭ ብላ ሳራ ታገኛትና ቆይ እዚህ አንቺን በማየቴ ደስተኛ ትሰሚኛለሽ? እንደምን ብዬ እዛ ቤት መለሳለሁ። እዛ ቤት ከተመለስኩ ግን እኔ ማን እንደሆንኩ አታውቅኝም በማለት ትዝትበታለች። አይገርምሽም? መቼም በሆን እዛ ቤት አትመለሽም እያለች እያሾፈችበት እየሳቀች፣ ወንድሜ ካሁን በኋላ አንቺን መቼም አይፈልግሽም እናም አይወድሽም ከልጅሽ ጋር አይገርምሽም? ልጅሽም ደግሞ እኔ አሰቃይቻት እንዴት አድርጌ ከዛ ቤት እንደማባራት እኔ አውቀዋለሁ። ስለዚህ ሀሳብ አይግባሽ እያለቻት ነበር። አሁን ስለ እሷ የምጨነቅ ይመስልሻል? ትሰሚኛለሽ? እገልሻለሁ ስትል ተቃታለች ማለት ነው። እንግዲህ ንቅ ታረጋትና ሳራ እንዳጋጣሚ ራሷን ትሰጣ ሳራ አንቺ ሳራ እያለች እንደምንም ብላ እንድትነቃ ካረገች በኋላ ትነቃለች ማለት ነው። ቆይ ምን እየተፈጠረ ይመስልሻል? በማለት ስታስጨንቃት ነበር። መተንፈስ አቅቶኛል ልቀቀኝ እያለቻት ነበር። ነገር ግን መቼም እንደማይለቃት እየደጋገመ እየነገራት ነበረ። እናም እገልሻለሁ፣ ትሰምኛለሽ? እንደምን ብዬ እዛ ቤት እገባለሁ እያለች እያዘተች እንግዲህ ሳራ የተጎዳች ሰው መስላ እሷ ጎረምሳ አስደበደበችኝ በማለት ውሸቷን ራሷ በራሷ ደብድባ ትገባለች ማለት ነው። ቆይ አንቺ ደግሞ ምን ሆነሽ ነው? ማነው እንደዚህ ያደረገች ብሎ ስጠይቁ እሷ እንደደበደበቻትና እንደጎዳቻትም ጭምር ነገረችው ማለት ነው። ነገር ግን እሷ አንቀቻት እንጂ በጭራሽ አላደማቻትም ነበረ። ነገር ግን ሳራ ይህንን እቅድ በራሷ መንገድ እያደረገች ነበር። ራሷን በራሷ ፈንክታ መቼም እናቴ እንደዚህ አታረግም፣ እናንተ የጋሽን ሀብትና ንብረት ለማከፋፈል ስትሉ እንደማትስማሙ አውቀዋለሁ፣ ይህን ፍላጎታችሁ እንጂ
ይሄን ነገር ምንም አላልተዋጠንም ስትል ትናገራለች። ነገር ግን ይሄን ሲሰማው በጣም ይደነግጣል። ቆይ ምን እየተፈጠረ ነው? ትሰሚኛለሽ? እኔ በሚልበት እዚህ መንገድ ትኖራለሽ፣ አይ የምትይ ከሆነ ወደ መጣችበት ትመለሻለሽ ብሎ ይጮህበታል። ወንድሜ ጭራሽ እኔ እንደዚህ ትላለ፣ እቺ ተረከመች እያለች የነሱ እቅድ እያለ ትሰሚኛለሽ? አርፈሽ ተቀመጪ፣ አይ የምትይ ከሆነ ምን እንደማረግ ትሰሚኛለሽ? እልቁንስ ልምከርሽ፣ ከዚህ ቤት ቶሎ ውጭ፣ አለዛ እስር ቤት ትበሰብሻለሽ። የፈለጋችሁን ነገር አድርጎ እንጂ እኔ ምንም ነገር ያደረኩት ነገር የለም ስትል ትናገራለች። ወደ ተመልካዮቼ የዛሬ ቪዲዮ እንመስል ነበር። በቀጥታ እስክንገናኝ ድረስ ሰላማችሁ ይብዛልኝ።